ብሎኛል ስላገኘሁ በጣም አመሰግናለሁ። የሆነ ለየት ባለ አይ ቲንክ ለየት ባለ በሶሻል ሚዲያ ዙሪያ ለየት ባለ አላማ ነው እየመጣ ነው እና ለብዙ ኮንተንት ክሬተሮች የተለያየ የሶሻል ሚዲያ አካውንት ላይ ላሉ ሰዎች ትልቅ እድል ነው ብዬ አስባለሁኝ እና ምን ታስባለህ? ያው የተፈጠሩትን ኦፖርቹኒቲዎች በደንብ እንጠቀምበት የሚያደርግ ነው። ፕላስ ደግሞ እዛ ላይ እንደተነገረው ብዙዎቻችን እውቅና ከመንፈግ አንስቶ ቪዲዮ እስካለመቅረጽ ምናምን የወጡ ነገሮች ያው እንደተነገረው ተግባራዊ ሲሆን አሪፍ እንደሚሆን እና እነሱ ነገሮችን ለማስቀረት ነው እና ማህበራዊ ሚዲያን በአሪፍ ነገር ለመጠቀም ነው እና በጎ ዓላማ ነው ያለው የሚደገፍ ይበል የሚመስለው። አሌክሲ ሶሻል ሚዲያ ላይ በጣም እንደቆየ ሰው እኔ ስለ ዩቲዩብ ኮንተንት ላውራ አድካሚ ይመስለኛል። በእርግጥ ሂደቱ ጆርኒው አድካሚ ይመስለኛል እና ሰዎች አሁን ይህን ብቻ ብትነግርልኝ ደስ ይለኛል። ልጆች ወደ ሶሻል ሚዲያ የሚመጡ ልጆች በአንዴ እውቅናው በአንዴ ቫይራል መውጣቱ በአንዴ ብዙ ነገር ከመፈለግ አንጻር አንዳንድ ቪዲዮዎች ቫይራል ሲያወጡ ሲቀሩ ሲያስደጋግምህ ያለፋለ ተስፋ ያስቆርጣል። ምንድን ነው የምትላቸው? ያው እንግዲህ እውነቱን ለማውራት ያለፋል፣ በደንብ ያለፋል። ግን ያው እንደዚህ አይነት ትዕግስቶችን ያው በሃይማኖቱ በእኛ በክርስትና ከኢዮብ ተማሪው ይባላል ትዕግስትን። ከዛ ውጪ ደግሞ እንደዚህ የሚታዩ ነገሮች ላይ ደግሞ ከተባለ ከሸረሪ ድር ነው ማለት ይችላል። ረጅም ጊዜ ነው አንድ ነገር ላይ ለመውጣት ያለፋው፣ ያወጣዋል፣ ያወርደዋል፣ ያወጣዋል፣ ያወርደዋል፣ ንፋስ ያበላሽበታል። ተመሳሳይ ነገር ነው። ከዛ ውጪ እኔ ፈጣሪ ረድቶኝ የሀብታም ልጅ አለመሆኔ እድለኛ ነኝ ይላል። ምክንያቱም ብዙ ስራዎች ሰርቻቸዋለሁ። ከዛ ውስጥ በጣም ትዕግስትን ከሚፈታተኑ ስራዎች ውስጥ አንዱ ዲሽ መስራት ነው። እንደሚታየው ላይክ በየቦታው እንደሚለጥፉት አይደለም። ሲግናል አይመጣም፣ ዛፍ ይከለክላል ምናምን ነገር እና ያው አንድ ቀን ቦታ አንድ ስራ ላይ ሄድሽ አንድ ሰው ጋር ልትሰለስ ስትይ ያንን ነገር በምትሰሪበት ነው ኢንካም የምታገኝ ሰው ያችን ካላገኘሻት ፈተለቱ ካላገኘሻት ኢንካም አታገኝ። ስለዚህ ያለፋል በደንብ ያለፋል። ሶሻል ሚዲያም ተመሳሳይ ነው። ያደክማል በደንብ ያደክማል። ግን በቃ የፈለገ ነገር ቢመጣ እንትን ነው ሞክሪ እንዲህ ካለ ሞክሪ ማቆም የለም ነው ማቆም መሞከር ነው እስከ መጨረሻው ድረስ መሞከር ነው። የተሳካ አይሆንም ካለች እኔ አሁን ከዚህ በፊት ከብዙ ኒቾች ሞክሬያለሁ። በቃ የእናንተ ኒችን ከአንቺ ጋር ማስ ያደርገዋል። እሱን እስክታገኘ ድረስ ካገኘሽ በኋላ መንገዱ በጣም አሪፍ ነው። ኮሜንት ሴክሽኖች አሁን የምልህ አሁን ለጀማሪዎች ብቻ አይደለም፣ በጣም ፓወርፉል ናቸው። ኮሜንት ሴክሽን ላይ ያሉ ኮሜንቶች በጣም ፓወርፉል ናቸው እና ጀማሪዎች ብቻ ሳይሆኑ በቲክቶክ ዓለም በጣም ብዙ የቆዩ ሰዎች፣ በሶሻል ሚዲያ ዓለም በጣም ብዙ የቆዩ ሰዎችን ስብር አድርጎ ልቅቅ አድርጎ ከኢንዱስትሪ ውጭ የሚያደርጉ ኮሜንቶች አሉ። ግን እነሱን መታገስ የሚቻልበት ሁኔታ ያው ምን አለ መሰለሽ እኔንም ጨምሮ የነገር ደርሶብኛል። ግን አሁን ላይ ሳስበው እንደውም አሪፍ አድርጎኛል ብዬ የማስበው እነሱ ናቸው። ምክንያቱም ሁሌ ጥሩ ነሽ የሚሉ ሰዎች ቴክስቶች ብታምታይ ከሆነ አጠነክሪም አሪፍ አትሆኝም። ነገር ግን ለአንቺ የሚተችሽን ኦር ማስተካከል ያለብሽን ነገሮች የሚነግሩሽ ካሉ ኦፍኮርስ በደንብ ትስተካከልበታለሽ፣ ትልትበታለሽ። ፕላስ ደግሞ እኛ አሁን ገና ሶሻል ሚዲያ ላይ ስትሆኚ ኖርማሊ ዩቲዩብ ላይ ኦሪዮን ነገር ላይ ነው የምትሆኚው አይደለ? ነገ ፈጣሪ ካንቺ ጋር ሆኖ ሰፊበት ነገር ይኖራል። ያኔን ሰዎችን ኮመንቶች የመቋቋም አቅምሽም የዛን ያህል ነው አሪፍ እየሆነ ነው። ምንድነው መኮርኮም የተሻለ ነገር አንቺን እንድትሆኚ ያደርግሻል፣ እንድትጠፊም ያደርግሻል። ኦፍኮርስ ግን የምትጠፊውን ሳይሆን አሪፉን ነገር ከያዝሽበት ግን አይከብድም። ያው ኔጌቲቭን በኔጌቲቭ ሳይሆን በቃ ማየት ማይፈልግ ሰው ሊኖር ይችላል፣ ማይወድ ሰው ሊኖር ይችላል። ሁሉም ሰው ይወድሻል ማለት አይደለም። ግን የተሻለሽ አቅም ጥሩ ነገር ለማድረግ ሞክሩ። የማን ደጋፊ ነው? የሆነ የተደጋፊ እሺ። ስለዚህ ታዲያ ቅድም አሁን ትንሽ መንገራገር ተፈጥሮ ነበር አይደለ? ቀይ ባህር የኛ ነው አርሰናል። አው መስማት ፈልግም ሰሚያለሽ ያልማትፈልጊውን ያው ሰምተሽ ተፈጥሯለሽ። አርሰናል የተወራው ነው መስማት አትፈልጊም? አልሰማሁትም ተብሎ ነበር። እኔ እንጃ ሊሆን ይችላል ተብሎ ነበረ። እሺ ያው ውጤት ይናገራል አይደለ? እንትን አመቱ መጀመሪያ ላይ ነን እንደሚባለውም እንደምናየውም አሪፍ ነው ያሉበት ነገር። ግን ያው መጨረሻ ኳስ ነው። ኳስ ሰው በጣም ከሚወደው ነገር አንዱ ነገር ምንድነው ፕሬዲክቲብል አይደለም። አመቱ መጀመሪያ ላይ አሪፍ ሲመር የነበረ ሰው ሶስተኛም ሊወጣ ይችላል፣ ጨርስም ይችላል በዛ ብቻ ዩናይትድ አሪፍ እንደሚሆን ነው እንዲሁ ነው የምመኘው። ዩናይትድ ቁጭ ብላ ስታይ ፍርሃት አይሰማም። ተሰምቶኛል አይደለም በታሪክ አይሰማም። ያው ውጤቶች ሊያናድሽም ደስ ሊያሰኝሽም ይችላል። ነገር ግን
ዩናይትድን ይዤ ለአንድ ደቂቃ ነው አልፈራም። ናይስ። የዩናይትድ ደጋፊዎች እንግዲህ ይኸው በደንብ በኮንፊደንስ ነው የመጣላችሁ። አሌክሲ በጣም ነው የማመሰግነው